ተቋማት ጋር ከፌዴራል ተቋማት ሳይቀር በቅርበት እየሰራ ያለ ፎረም ሰው ይህን መደገፍ በጣም አስፈላጊ ማለት ነው። እኛም ደግሞ እንደ ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ትኩረት ሰጥተን የምንደግፈው ፎረም የምንደግፈው ደግሞ ዝም ብሎ ሳይሆን ወጣቶቻችን አቅፎ እየተንቀሳቀሰ ያለ ፎረም ስለሆነ ነው። ወጣቱን መደገፍ ማለት ሀገር መደገፍ ነው። ወጣቱን መደገፍ ማለት ሁለንተናዊ እንቅስቃሴ፣ ሁለንተናዊ ልማትን ማልማት ማለት ነው። ስለዚህ ወጣት ላይ የሚሰራ አረንጓዴ ፎረም ነው ማለት ነው። ሰው ይህን መደገፍ ግዴታችን ነው። እኛ ብቻ ሳንሆን የክልሉ መንግስትም በዚህ መንገድ ይህን መደገፍ ግዴታው ይሆናል ማለት ነው። ግዴታው ሆኖ እየደገፈ ይገኛል። ሰው ከዚህ አኳያ አገር እንወዳለን ብለን ስናስብ አገር መውደድ ማለት ደግሞ ምክንያቱም የእኛን የአካባቢያችን ሰላም በተገቢው መንገድ መጠበቅ ማለት ነው። ሀገር መውደድ ማለት ደግሞ በአካባቢ ልማት ላይ መሳተፍ ማለት ነው። ስለዚህ እናንተ ወጣቶች እያደረጋችሁ ትገኛላችሁ። ለዚህ ምስጋና ይገባችኋል። መልካም እንግዲህ እዚህ ፕሮግራም እውነት ለመነጋገር በርካታ ቁም ነገር አዘል መልእክቶችን በዛ መንገድ ውይይት እናደርጋለን ብዬ አስባለሁ። ዋናው ዓላማው በዚህ ስንሰባሰብ እንዲህ አይነት ነገሮችን ወጣቶችን በተለይ ወጣቶች ለሀገራቸው ማድረግ ያለባቸውን ማበርከት ያለባቸውን አስተዋጽኦ እንዲያበረክቱ መደገፍና ማግባባት፣ በዛ መንገድ ደግሞ እደጉ፣ ተመንደጉ፣ አይዟችሁ ከጎናችን ነን በሚል የክልል ቢሮዎች ሊያበረታቷቸው ይገባል ብዬ አስባለሁ። ይህን ለማድረግ ደግሞ አሁን የምናያቸው የሰሜን ጎጃም ዞን ምክትል አስተዳዳሪ፣ ሌሎችም የክልላችን ምክትል ቢሮ ኃላፊዎች እዚህ ተገኝተዋል። የሚጠብቁም ይሄ ነው። ወጣቶቻችን በዚህ መንገድ አይዟችሁ ብለው ከጎን ሊደግፉ በጎናለን ሊሉ እዚህ መገኘታቸው በጣም ትልቅ ነገር ነው። በዚህ እጅግ በጣም ደስተኛ ነኝ። ማመስገን እፈልጋለሁ። ለማንኛውም ይሄ የዛሬው የወጣቶች አረንጓዴ ፎረም ፕሮግራም እንግዲህ በዚሁ አጋጣሚ በይፋ የተከፈተ መሆኑን ማብሰር ፈልጋለሁ። እጅግ በጣም አመሰግናለሁ። እናመሰግናለን። ወደ መቀመጫቸው ተቀበሉልን። ዘላለም ማረጋ የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ምክትል ቢሮ ኃላፊ ከፎረሙ ጋር በቅንጅት ለመስራት በቀጣይ ማለት ነው ፎረሙ በሚያካሄዳቸው የተለያዩ እንቅስቃሴዎች ውስጥ ድጋፍ እንደምታደርጉ እንደምትማመን ስላክብራችሁ እጅግ አድርገን እናመሰግናለን። እንግዲህ የአማራ ወጣቶች አረንጓዴ ፎረም ምስረታውን ዩኒቨርሲቲ ላይ ያደረገ በርካቶች ታውቃላችሁ። እንግዲህ ምስረታ አሁን ላይ 11 ዓመታትን አስቆጥሮ ማለት ነው ከተሞች ውብና ጽዱ እንዲሆኑ ወጣቶች ደግሞ በአረንጓዴ ፎረም ላይ የራሳቸውን የሆነ አሻራ ሲያስቀምጡ በማድረግ ረገድ አይተኬ ሚና እየተጫወተ ይገኛል። ከዚህ መካከል ማለት ነው የአረንጓዴ አሻራ መርሃ ግብር ተሳታፊ ከመሆኑ ባለፈ ማለት ነው በባለቤትነት ስሜት የተለያዩ አካባቢዎች እንዳይራቆቱ ወጣቶችን በማስተባበር የአረንጓዴ አሻራ የተሳካ እንዲሆን በርካታ ሰዎችን እየሰራ ይገኛል። ይህ ፎረም ደግሞ አሁን ላይ የተመሰረተበትን 11ኛ ዓመት የምስረታ በዓል ምክንያት በማድረግ ራሱን የቻለ የአረንጓዴ አዋርድ በማዘጋጀት ማለት ነው በቀጣይ ባለድርሻ አካላት ጋር ለመምከር ነው ይህንን መድረክ ያዘጋጀው። በቀጣይ ወደ መደበኛ መርሃ ግብራችን እንመለስና የተከበሩ አቶ ሞላ ትእዛዙ የሲቪልና ቤተሰብ ምዝገባ አገልግሎት ምክትል ኃላፊ የፎረሙ አጋር ናቸው። ስለ አጋርነታቸውና ስለ ተቋማቸው አጭር ገለጻ የሚያከናውኑ ይሆናል። እባካችሁ በሚቀጥል
ይቅርታ አድርገን ሰላም ናችሁ? በጣም ነው የመጣሁት። እንግዲህ ከሌላ የተከበራችሁ ጎጃም ዋና ምክትል አስተዳዳሪ ያለ ዘዴ ያለ ሌሎችም አለ ወንድማችን እንግዲህ ሌሎችም አጠቃላይ ፎረም ሰብሳቢዎች አላችሁ። ለመናገር ይሄንን መድረክ ትልቅ መድረክ ስለሆነ ወጣት ጋር መስራት የቀጣይ የሀገርን ሁሉ ከመቅረጽ ጋር ስለምንሰራው እኛ ተቋም ኢንታይተር ሁላችን ቤት እናደርጋችሁ ወጣቱ የተቋም አውቀት ያለ ከማሰባሰብ በጣም አንድ አራት አምስት ላይ ባጭሩ ማለት ይሄን ፎረም 2008 ማለት እኛ ተቋም ጋር 2008 የጀመረው ማለት እኛ ተቋም 2006 ላይ የጋልግራ ወንድ ተቆለች የህግ ማዕቀፍ ተቆለች 5 ይሄን ተቋም ናቸው ተቋሙ ያዋሉት ማለት ነው። ተቋሙ ተቀምሶ ድረስ በርካታ አሁን የቃገራይ ስለሆነ ከእናንተ ንፈታ ላይ እያዛ ለማሰብ ይገኛል። አሁን የ30 ተቋሙ ኦፊሻሊ ላይ ጀምረው ሆነም ከዚያ ጀምሮ ስራ ተጀምሮ ነበረው በሀርድ ኮፒ የሚገባ ብቻ የነበረበት ነበረው እና በወቅቱ በጣም የነበረው አጠቃላይ ምዝገባችን በርካታ ስርዓት በጣም እጅግ ችግር ያለበት እና የወሳኝ ምዝገባ ስርዓት ተብሎ ተጀመረ። አሁን ደግሞ ወሳኝ ምዝገባ የሲቪልና ምዝገባ ተብሎ ተቋሙ ተጀምሮ ተቋሙ መቀየር ብቻ ሳይሆን የተግባርን ተግባራችን ነበር የመጣ ነው።